ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሲንጋፖር ሪፐብሊክ ጠቅላይ ሚኒስትር ላውረንስ ወንግን ጋር ውይይት አደረጉ። ኢትዮጵያ በሀገራዊ ሪፎርሙ ለጠንካራ ተቋማት ግንባታ ትኩረት ሰጥታ እየሰራች መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። በትራንስፖርትና ሎጂስቲክስ ዘርፍ ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በስፋት ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ አስታወቁ። በኦሮሚያ ክልል በመኸር ሰብል አሰባሰብ ላይ የሚኖረው ብክነት ለመቀነስ ኮምባይነርና አነስተኛ ቴክኖሎጂዎችን በስፋት በመጠቀም ምርቱ እየተሰበሰበ መሆኑን የክልሉ ግብርና ቢሮ ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሲንጋፖር ሪፐብሊክ ጠቅላይ ሚኒስትር ላውረንስ ወንግን ጋር ዛሬ ውይይት አድርገዋል። ጠቅላይ ሚኒስትር ላውረንስ ወንግ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት ትናንት ማታ አዲስ አበባ መግባታቸው ይታወሳል። የሁለትዮሽ ውይይቱ በሀገራቱ መካከል ያለው ግንኙነትን ለጋራ ነጋችን ወሳኝ በሆኑ መስኮች በጋራ ለመስራት በምናደርገው ጥረት ውስጥ አንድ ጠቃሚ እርምጃ ነው ብለዋል። በተለይም በክህሎት ልማትና የካርበን ብድር ትብብር ላይ ያደረግናቸው የመግባቢያ ስምምነቶች ጽኑና ለነገው ገበያ ዝግጁ የሆኑ ሰራተኞችን ለማፍራት ብሎም በአየር ንብረት ጥበቃ ረገድ ዘላቂ ዝቅተኛ ካርበን የሚያወጣ እድገት ለማረጋገጥ ያለንን የጋራ አቋም የሚያንጸባርቅ እንደሆነም ገልጸዋል። ከሲንጋፖር ጋር ይህን የወዳጅነትና የትብብር ጉዞ በጋራ በመቀጠላችን ክብር ይሰማናል ሲሉ ተናግረዋል። በላቀ ተግባራዊ ትብብር ንግድና ኢንቨስትመንትን በማስፋት ዘመናዊ ትራንስፖርትና ሎጂስቲክስን በማልማት በዲጂታል መሰረተ ልማት፣ በገንዘብ ልውውጥ ቴክኖሎጂ፣ ሳይበር ደህንነትና ሰው ሰራሽ አስተውሎት ያለንን ትብብር ለመጠቀም እጅግ ሰፊ አቅም እንዳለም አንስተዋል ጠቅላይ ሚኒስትሩ በመልእክታቸው። በተመሳሳይም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግን በክብር ተቀብለን የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ አስጎብኝተናቸዋል ብለዋል። ጠቅላይ ሚኒስትሩ ጉብኝት ባደረጉበት ወቅትም ለጥቁር ሕዝቦች ነጻነት ትግል ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን ማኖራቸውን ከንቲባዋ ገልጸዋል። በምድረ ቀደምቷ ኢትዮጵያ እንዲሁም በውቧ ከተማ አዲስ አበባ ያማረ ቆይታ እንዲኖራቸውም ተመኝተዋል። ኢትዮጵያ በሀገራዊ ሪፎርሙ ለጠንካራ ተቋማት ግንባታ ትኩረት ሰጥታ እየሰራች መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳንኤል ዌልች ጋር ተወያይተዋል። አቶ አደም በዚህ ወቅት እንዳሉት ኢትዮጵያና ዩናይትድ ኪንግደም በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ዘመናትን የተሻገረ ጠንካራ ግንኙነት አላቸው። ዩናይትድ ኪንግደም የኢትዮጵያ ትልቅ የልማት አጋር መሆኗን ጠቁመው የኢትዮጵያ የልማትና የሪፎርም አጀንዳ እስኪሳካ ዩናይትድ ኪንግደም ለምትሰጠው ድጋፍም ምስጋና አቅርበዋል። ሀገራቱ በየዘርፉ ያላቸው ጥልቅ ግንኙነት ይበልጥ እንዲጠናከር ብልጽግና ፓርቲ የሚጠበቅበት ሚና እንደሚያጠናክርም አረጋግጠዋል። በትምህርትና በጤና ዘርፍ ያላቸው አጋርነት ውጤታማ መሆኑን ገልጸው ይህ ስኬታማ ትብብር በሌሎች ዘርፎችም ለማስፋት ቁርጠኛ ነን ብለዋል። በብልጽግና ፓርቲ አመራር ሰጪነት በኢኮኖሚ በማህበራዊና ፖለቲካዊ መስኮች ስኬቶች መመዝገባቸውን ጠቅሰው እነዚህን ስኬቶች ለማስቀጠል የሚደረገው ርብርብ ተጠናክሮ እንደሚቀጥልም ገልጸዋል። ብልጽግና ፓርቲ ለተቋም ግንባታ ስራዎች ትኩረት መስጠቱን ጠቁመው የኢትዮጵያ ብሔራዊ ምርጫ ቦርድና ሰብአዊ መብቶች ኮሚሽንን ጨምሮ ነፃ ገለልተኛ ተቋማት እውን መሆን ያላሰለሰ ጥረት እያደረገ ነው ብለዋል። የፖለቲካ ምህዳሩን በማስፋት ረገድም ፓርቲው ትልልቅ እርምጃዎችን መውሰዱን ገልጸው የተፎካካሪ የፖለቲካ ፓርቲ አባላት በመንግስት ካቢኔ እንዲካተቱ መደረጉንም ለአብነት አንስተዋል። ቀጣዩ ምርጫ ፍትሐዊ፣ ዲሞክራሲያዊ በሆነ መልኩ እንዲካሄድ አስፈላጊው ዝግጅት መደረጉን ጠቁመው ምርጫው የህዝብ ተሳትፎ የተረጋገጠበት ተአማኒ እንዲሆን ብልጽግና ፓርቲ በቁርጠኝነት እንደሚሰራም አረጋግጠዋል። በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ አምባሳደር ዳረን ዌልች በበኩላቸው ኢትዮጵያና ዩናይትድ ኪንግደም ታሪካዊና ምሳሌ የሚሆን ግንኙነት ያላቸው መሆኑን አንስተዋል። የኢትዮጵያ ኢኮኖሚ ሪፎርም በትክክለኛ መንገድ ላይ መሆኑን ጠቁመው ይህም በተሻለ ደረጃ እንደሚቀጥል አምናለሁ ብለዋል። ዩናይትድ ኪንግደም የኢትዮጵያ የተቋም ግንባታ ስራዎችን ለመደገፍ ቁርጠኛ መሆኗንም አምባሳደሩ አረጋግጠዋል። በትራንስፖርትና ሎጂስቲክስ ዘርፍ ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በስፋት ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። ሚኒስቴሩ ከፓወር አፍሪካ ጋር በመተባበር የሚያዘጋጀው ሁለተኛው ኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽንና ባዛር ከታህሳስ 9 እስከ 12 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ያካሂዳል። ሚኒስትሩ ዶክተር አለሙ ስሜ ሁለተኛውን ኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽንና ባዛር ለማካሄድ በተደረጉ ዝግጅቶችና በሚጠበቁ ውጤቶች ላይ ማብራሪያ ሰጥተዋል። ሚኒስትሩ እንዳሉት በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት መተግበር የጀመረው የአረንጓዴ አሻራ መርሃ ግብር ለአረንጓዴ ኢኮኖሚ ግንባታ መደላድል እየፈጠረ ነው። የኢትዮጵያ አረንጓዴ አሻራ ስራዎች ኢትዮጵያ ኮፕ 32 የዓለም የአየር ንብረት ለውጥ ጉባኤ እንድታስተናገድ እንድትመረጥም አድርጓታል ሲሉም ጠቅሰዋል። በትራንስፖርት ሎጂስቲክስ ዘርፍም ታዳሽ ኃይልም ሆነ ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎች በስፋት
በስፋት ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን ገልጸዋል። ከታህሳስ 9 እስከ 12 ቀናት 2018 ዓ.ም ድረስ የሚካሄደው ኢትዮ ግሪን ሞቢሊቲ ኤግዚቢሽንና ባዛር ለአረንጓዴ ኢኮኖሚ ግንባታ አዎንታዊ ሚና እንደሚጫወትም ተናግረዋል። በኤግዚቢሽንና ባዛሩ ላይ ኤሌክትሪክን ጨምሮ የተለያዩ ታዳሽ ኃይል የሚጠቀሙ ተሽከርካሪ አምራቾች፣ ቴክኖሎጂ አቅራቢዎች፣ በዘርፉ የተሰማሩ ዓለም አቀፍ ተቋማትና የጥናትና ምርምር ተቋማት እንደሚሳተፉም አብራርተዋል። በዘርፉ የሚስተዋሉ ችግሮችና መፍትሄ አቅጣጫዎች ላይ በጋራ ውይይት የሚደረግበት መርሃ ግብርም መሰናዳቱንም አመልክተዋል። በኦሮሚያ ክልል በመኸር ሰብል አሰባሰብ ላይ የሚኖረውን ብክነት ለመቀነስ ኮምባይነርና አነስተኛ ቴክኖሎጂዎችን በስፋት በመጠቀም ምርቱ እየተሰበሰበ መሆኑን የክልሉ ግብርና ቢሮ ገለጸ። በኦሮሚያ ክልል ደረጃ የመኸር ሰብል አሰባሰብ በአርሲ ዞን ኤጦሳ ወረዳ በይፋ ተጀምረዋል። የቢሮው ምክትል ኃላፊ በሪሶ ፈይሳ በተለይ ለኢዜአ እንደገለጹት በክልሉ ከ10.8 ሚሊዮን በላይ ሄክታር መሬት በመኸር እርሻ መሸፈኑን ገልጸዋል። የ2017ና 18 የምርት ዘመን አብዛኛው በኩታ ገጠም የተሰራ በመሆኑ በተለይ ተመሳሳይ ምርት የማሳደጊያ ግብዓቶችን አርሶ አደሩ በስፋት መጠቀሙን ተናግረዋል። በዚህም ሜካናይዜሽን፣ የአፈር ማዳበሪያና ምርጥ ዘር፣ የግብርና ኤክስቴንሽን አገልግሎት በባለሙያዎች ተደግፎ ጥቅም ላይ መዋሉን ገልጸዋል። በዚህም ሰብሉ የተሻለ ቁመና ላይ መሆኑን አንስተው በሄክታር በአማካይ ከ30 ኩንታል በላይ ይጠበቃል ነው ያሉት። በምርት ዘመኑ 10.8 ሚሊዮን ሄክታር መሬት በዘር ተሸፍኖ እስካሁን በተደረገ የመሰብሰብ ጥረት ከ60 ሚሊዮን ኩንታል በላይ ምርት መገኘቱንም ገልጸዋል። የመኸር ሰብል የማንሳት ስራው በሰው ኃይልና በሜካናይዜሽን እየተከናወነ መሆኑን ጠቅሰው ምርቱን ከብክነት ከመታደግ ባለፈ ወቅቱን ባልጠበቀ ዝናብ እንዳይበላሽ ከፍተኛ ርብርብ እየተደረገ ነው ብለዋል። የአርሲ ዞን አስተዳዳሪ ኢብራሂም ከድር በበኩላቸው በዞኑ 1 ሚሊዮን ሄክታር የሚጠጋ መሬት በመኸር እርሻ መልማቱን ገልጸዋል። ከዚህ ውስጥም 500 ሺህ ሄክታሩ በበጋ መስኖ ስንዴ በኩታ ገጠም መልማቱን ተናግረዋል። በዚህም በምርት ዘመኑ ከ32 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ጠቁመው በተለይ ስንዴ፣ የቢራ ገብስ፣ ጥራጥሬና የቅባት እህሎች እንደሚገኙበትም ተናግረዋል። ዜናው አበቃ። ሰላም።